በጋስኬን እንጀራ እንኳን እዚህ ደረሰ። አልተኮ ተኮ ሮምቲ ሻምበሎታ ሻምበሊዳ ዮ ስልጣን አርገተን ጻፊ ኮሎኔራ ሆተኤ ልኪ ካምቢየ ብትት ይፈካት አገር የገዛ ይመስላል። ሻምበል ለምሳሌ በሻምበል ደረጃ ወደ ቢሮ ስትመጣ የሚገርም እኮ ነው። የሚገርም ነው። በጣም የሚገርም ነው እውነት። ምን ጊዜም አንድ ሻምበል አለ እና እዚህ ሻምበል ብዛየው የሚባል የክታባ የኩኖር የክታባ ጻፊ ነው። ምክትል አዛዥ ማለት ነው። ጻፊ ምክትል አዛዥ ነው። እና በምን ምክንያት ነበረ የሆነ ልጅ አንድ ጊዜ አምቢባ ይዞኝ ነበረ እና አምቢባና እንትን ራሴንም በጣም ያመኛል ሳይነስም ነበረብኝና በዛ ምክንያት ለሊት ዋርድያ እንዳሳስጡኝ ብዬ ለ3 ቀን ወይ ለ2 ቀን ዋርድያ ማታ ማታ አምቢባ ብርድ ሲሆን በጣም ያጣድፈኛልና አልወጣም ብያቸው ዋርድያ አልወጣም ሳይሆን እረፍት ስጡኝ ብዬ ጠየቅኩ። በፍጹም እረፍት አይሰጥህም አሉኝ። ሕክምና ቦታም ሄድኩኝ። ሕክምናም አስወጡት ነው ያለው። እዛው ከመጣብህ በር ላይ ቁጭ በል እንደዚህ ይባላል እንዴ ሱሪ ላይ ቅዘን ያለኝ እንደው ሰውየው ማለት ነው። እና እኔ እንደዚህ ብዬ ላወራ አልፈለኩም። እና ያ ማን ነው? አማራ ነው። የአማራ ልጅ የወልቃይት ይሁን የጸገኔ ይሁን ምንድን አላውቅም። ብቻ እኔ ምን እንደሆነ አላውቀውም። ብቻ አማራ ነው። አማራ ነው። ሻምበል ቡዜ የምለውም ይሄ ምክትል አዛዥ የክታባ ጻፊም አማራ ነው። በዛ በቲክቶክ በጣም አለቀስኩኝ እያመመኝ ስለሆነ ማለት ነው። አይምሮዬንም ያመኛል። እነዚህ ሰዎች በጣም ጎድተውኛል። የአይምሮ በሽተኛ እንደሆን ፈልገው ማለት ነው። እና በመቶ አለቃነት ምክንያት ሳገኝ ሊሄድ አካባቢ ሲሆን በፊሊሽ የተነሳ እንዳልሄድ እዚህ ፊሊሽ ለሁለታችንም ለዚህ ከኔ ጋር የሚሰራው ሻምበል ጋራ ሻለቃ ጋር ማለት ነው። ከሻለቃው ጋራ ፍሌሽ ነው አንተ ይለኛል ሻለቃው እንዳልሄድ ማለት ነው። እነሱ እንዲሄድ የፈለጉት አንድ ልጅ ነበር አብረው እንደኔ ልጁ ወይ ጠፋለው ወይ መቶ አለቃነት ግርምሽ ከመሄድ እኔ ልሄድ ነው። እና አሁን እዚህ ያለው ኮሎኔል ክታባ ኦሮሞ ነው። ግን ትክክለኛ ስራ እየሰራ ነው። ለመግደል እኮ ምንም የሚቀራቸው ነገር የለም። ምንም ብቻ ምን እንደያዛቸው አላውቅም እንጂ ገለውኛል። በቃ የእውነት ለመግደል ሀሳብ በቃ አልሳካም፣ በቃ አልሆንላቸው ያለው ነገር አለ እንጂ ቢመቻችላቸው በቃ አድርገውታል። ለሀገር አይደል እየሰራሁ ያለሁት እኩል አይደል እየሰራን ያለነው። ባልሰራስ እንካ በቃ በስንብት ወደ ሀገር ግባ ከላስ በቃ አጭር ነገር አርሼ እበላለሁ። አንደኛ ነገር ሀገር ላይ እንዳልቀመጥ ምንድነው እኔ ላይ ያለው ነገር ነው እኮ የምለው። እኔ ምንድነው ሰው እኮ ያርሳል አይደል? ያርሰው ይበላል። ሰው ሰርቶ ይበላል። ሁሉም እንደ ተገደለ ነው ወይስ ሁሉም እየተበረረ ነው የሚኖር? እያየን አይደል? አርሶ የሚኖር ይኸው እኛ ቤተሰቤ ሰው አጥቶ ለሰው አጋዝቶ አርሶ ይቀመጥ የለ እንዴ? ሰውየው ምን ሆነ? ተባረረ። እንደውም ሰው ገሎ ከእስር ቤት ተመልሶ መጥቶ ቁጭ ብሎ እየሰራ ነው። ሌላውም ቢሆን እየሰራ ነው። አማራው ይቀመጣል። ኦሮሞ ስቃውን ያያል። ኦሮሞ ልጅ እንዳይቀመጥ ምን ነው ፈጣሪ ግን ይሄ እንደዚህ ከሚያደርገውን ነገር ቢያስቀርልን። ኦሮሞ የሚባለው ነገር ወይ ተጠርጎ ባለቀ። አማራ ይቀመጥ። ለአማራ ከሆነ ምድሩ ምን ማለት ነው? እኔ በኦሮምነቴ መጠላት የለብኝም። አሁን ዛሬ አንዱ ይጫወታል።
አተላም ነው ያለው። ምን ያክል ጥላቻ እንዳለው uleen dhaga'ame uleen akkatti ijatti dhaga'ame tokko isa lammaffaa immoo በጣም ትዕግስቱ ሰጥቶኛል ፈጣሪ ተመስገን። መሳሪያ እየተሸከመ ቁጭ ነው ያለው ትዕግስት ሰጥቶኛል። ገድዬስ ዋን ኢሳጂሱን ይረማል ያን ማል ከነጂሱ ለምንድን ነው ተሳስቼ እኔ አብሬው እየሰራ ብገለው ሌላ ተልእኮ አለበት ይባላል። ብዙ ነገሮች ተይዘዋል እኔ ጋር እኔ አወራለሁ እኔ ወንድሜ ምናምን ወንድሜ እንዳልሆንክ በዚህ ተረዳኝ፣ ጠላቴ እንደሆንክ ተረዳኝ። ጠላት ውስጥ አስገብተህ የምትመራቸው ወታደሮች ናቸው። ወታደር ሁሉም ወታደር ነው። ምን ማለት ነው ይሄ ነገር? ቅጤ ጠላት ኮቲነት ፈካታኒ ሲፈን ሆጀቻ ይራ ቢያፈን ሆጀቻ ይራ ሙቲ ጠማደመኝ ጅራ ከነስቲ ማልጀቹ ለኩን ጀቹ ማልከኒ ነምኒ የቀጠረው መከላከያን የቀጠረው የመከላከያ ተቋም ነው አይደል? መከላከያ ተቋም ከሆነ ለምንድን ነው መከላከያን እንዲጨነቅ ወይም ወደ ሌላ አስተሳሰብ እንዲገባ የሌላ ቡድን እንትን ወይንም የሌላ ተልእኮ ቢኖረኝ ለሌላ ሰው ተሰራት ይባላል። የምሰራው ለመከላከያ የምሰራው የመከላከያን ተቋም ከዛ የሚመጣውን ነገር ውስጥ ለውጥ ደግሞ እዚህ ለምንድን ነው እንደዚህ የሚደረገው ነገር ምን ማለት ነው? አንዱ ተማሪዎች ዛሬ ባለፈውም በእንደዚህ አይነት ሰው ገድዬ ነበር እንትን እየጠበቁ እያለ ፈንጂ እየጠበቁ እያለ መኪና ላይ ዛሬም በሱኑ ይዘን ሄደን እሱኑ ለተማሪዎች ይዘን ሄድና እያስተማርንባቸው ነገር ነው ያሉት። እና አንደኛ እዚህ ቢሮ ነው አይደለም እንትን እያልኩ ያሉት። አንደኛው መጣ ታዋት ልበስና ምናምን አለኝ። ተነሳው። ከዛ ምንም የተነገረኝ ነገር የለም በደፈና ማለት ነው። እኔ ቢሮዬን ከፈት ቁልፍ በእጄ ነው ቢሮ ገባሁ ቁጭ አልኩ። ከዛ ተደወለልኝ ኑና እንሂድ ተባለ። እሺ አልኩ። ከዛ እዚህ ጋር ደግሞ አለቃ አለ የቢሮ አለቃ እንዳትሄድ አለኝ። ሪፖርት እንሰራለን እዚህ ሪፖርት እንጽፋለን እንዳትሄድ አለ። ደወልኩኝና ቅዳሜና እሁድ የተሰራ ሪፖርት አለ እሱን እንደለድለው እና ፕሪንት አድርገን እንበትናለን ብሎኛል። ናበለው እሱን አይናገረው። እኔን ምንድነው የምትለው? ለምንድነው የምትሄደው? አልነገረህም? ቢነግረኝ ሲያማላቃ ነው። ለምን ትሄዳለህ? ማን ሄዳለ እንዴ? እና እኔ እዚህ መሃል ላይ አልኩኝ እኮ ባለፈው ብያለሁ። እንትን የምትወረወር ምንድነው ሸማኖች መደወሪያ መወርወሪያው አለች መሃል ላይ የምትሯሯጥ እንደዛ አታርጉኝ። እንደዛ መሆን አልችልም እኔ አያንቱ ላይ ያን ሲረጂራ ሆና እንጀቴ ወር አያና ቀጥታ መነመነሳኒ ገልመሳኒ ዳቂቲ ባስ ኢሲስ ቀጠቀጢ ወራና ታሴና የጅብ ልጅ ምንድነው የምታረግኝ የፈለከው ነገር? ምንድነው እዚህ መሃል ላይ እኔ ካንዱ ወደ አንዱ አለቃ የአለቃቸው ብዛት ይሄን ሁሉ አለቃኒ ምን ላድርገው እንዴ? እርስ በርስ ባይን አይነጋገሩም። አንተ እንደዚህ ሁን አንተ እዛ ጋር ለምን ትሆናለህ እንዴ? እንደዚህ ብሎኛል አላቅልህም ለምን እንዲህ ትሆናለህ? ልገደል እንዴ? ወይ ገሎ እኮ ማሳረፍ አንድ ነገር ነው። መንግስት እረፍ በቃ ከኔ ላይ ይብቃኝ። አይምሮ ተበላሽቷል። ከእንግዲህ በኋላ ጨርቅ ጥዬ መሄድ ብቻ ነው። ያን ቀን ታስሮ አላበደም ተብሎ ደግሞ ይቀጠቀጣል ሰውነቴ ማለት ነው። እሱ ይሻላል እንዴ? ወንድምን እንደዚህ ነው ከእናትና ከአባት የተወለደው ልጅ እንደዚህ አድርገታል አድርገውስ ግሊ ነው ባይኔ። እኔም ማውቀው ነገር የለኝም። በቃ ያን ይሄ ወንድምህ ነው ፈልገው ያለኝ አምላክ የተናገረው ሰውዬ ጀነባ ያስገባው ሲኦል ያስገባው ፈጣሪ ካለ እንደዚህ አስወግቶ ወደ አንተ ያስላከኝና እንዲህ የሚያሰቃይ
በኋላ ምንም